ስልኩ ይኸውልህ እኔ ወሬት ነው የምትሄደው ቁጭ በልና አውራኝ ቁጭ በልና አውራኝ ካንተ የምፈልገው ብዙ ነገር አለ ቁጭ በልና አውራኝ አይደለማ ተረጋግተህ እንትን በል ምንድነው የምረጋጋው እየገፈተርከኝ እኮ ነው ልትመታ ከዛም በላይ አደርጋለሁ እሺ ልትመታኝ ነው ቁጭ በልና አውራኝ መምታት ብሩም ግርግር መፈት መምታት ነው ቁጭ አትልም ምንድነው ታው ዝም ተባለ ታው የሚጠይቅን ተናገር ተወንጃት ለቀቀው ኖ ለቀቃስ ምንድነው ወሬት ነው የምትሄደው ወሬት ነው የምትሄደው ወሬት ነው የምትሄደው ወሬት ነው የምትሄደው ወሬት ነው ስለምታውቅ ምን ግርግር ምን እያደረግ ነው አሁን እንዴት መሰለህ አሁንም እኮ እዚህ ጋር እኔን የሆነ ነገር አድርጋችሁኝ አሰቃይታችሁኝ ልነግር እንደምችል እኮ ያውቃል ለዛ አሁን አባቴ ማድረግ የሚችለው አዳዲስ ሰዎችን አዳዲስ ቦታዎችን የሚጠቀመው እና አሁን እርግጠኛ ሁኜ አሁን ያለበትን ቦታ ልነግር አልችልም አላቅም ስለማላቅ ማለት ነው እዚህ ጋር እየነገርኩ ነው ማቃቸው ነገሮች እየነገርኩ ነው በቃ አሁን ቀጥታ አባቴ የሚፈልገው ስራውን እኔ ተረክቤ ለኔ አስረክቦን እንድሰራ ነው የሚፈልገው እና እሱ አሁን ከዚህ ማምለጥ ነው የሚፈልገው አባቴ ያውቃል በቃ እናንተ እያሰደዳችሁ እንደሆነ ያውቃል የእናንተ ሰዎች እየተከታተሉት እንደሆነ ያውቃል ብዙ ሰዎች ተይዟል ደግሞ ብሩኬ አንዴ ከመረጃ ማዕከላችን የበረከትን የመጨረሻ ስልክ ልውውጦች ልከውልናል አግኝተውታልና ቼክ አድርጉ እስቲ እነዚህ ናቸው እነሱ ናቸው የመጨረሻ ስልክ ጥሪዎች እሺ ስልኩን አምጡልኝ ስልክን አምጡልኝ ይቅርብኝ በቃ ብያለሁ ሁሉ በቃ እኔ የማይሰራ ነው እኔ ያልኩት የማይሰራ ነገር ነው እያልኩ ያለሁት እንደዚህ ቦርድ የተቃጠለ ምናምን ነው እንጂ ይሄ አሁን በጂፒኤስ ምናምን በሚባለው ነገር ነው ማውቀው ታሪክ ራሱ የለም ይሄ ምንም የተበላሸ ነገር ነው የተቀበልኩት ስራው ባህሪ ስንት ስልክ ማለት የተሰረቀ ስልክ የተሰረቀ ላፕቶፕ አሁን ስልኩ እንደነገርኩ ምንም ስክሪኑ ራሱ ፈሷል ስልኩ ግን በዚህ ጉዳይ ላይ እኔ ብዙ ጊዜ ተንከራትቻለሁ በፖሊስ ጣቢያም ደረጃ በህግም ደረጃ የካሜራማናችን መታገት እንዲሁም ደግሞ በቤተሰቦቻችን ላይ እየደረሱት ያሉት ጥቃቶች እጅግ በጣም አስደንጋጭ እየሆኑ መጥተዋል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ ይዘን እየመጣን ወደ እናንተ የምናደርስበት ውድ የሆነው ሰዓታችን ላይ ደርሰናል እንደተለመደው አንድ ኬስ ከጀመረን ሰንበትበት ብለናል ከዛ መሃል ግን አንድ አስደንጋጭ ነገር ገጥሞናል እንዳያችሁት የመጨረሻ ሰዓታችን ላይ እንገኝ ነበረ ማለትም ቁምላቸው የተባለውን እንግዲህ ይሄንን የአውሬ ቀላቢ ዋና ወንጀለኛ ለመያዝ እጅግ በጣም አነፍንፈን እጅግ በጣም ሙሉ ኃይላችንን ተጠቅመን የመጨረሻ ሰዓታችን ላይ የደረስንበት ወቅት ነበር ድንገት ያላሰብነው ያልጠበቅነው ነገር ተከሰተ ካሜራማናችን ወይንም ደግሞ በረከት የተባለ ባልደረባችን መሶር ወይም ደግሞ መታገት የሚባል ነገር ደረሰበት ይሄ ኬስ ቀላል ኬዝ አይደለም ቤተሰቦቻችንን ያጣንበት ህይወታችንን እንግዲህ የመጨረሻ ሰዓታችን ላይ ደርሰን የነበረበት ኬዝ ነው እንግዲህ እንዳያችሁት ተመልካቾቻችን ከዛ በኋላ እንግዲህ ብዙ ነገሮች ነበሩ የተፈጠሩት የመጨረሻ ሰዓታችን ላይ ወንጀለኞቹን አነፍንፈን አንድ ባንድ ለቅመን ዋና ወንጀለኛ የተባለውን ሰው እንግዲህ ደርሰንበታል ሊባል በሚችል ደረጃ ነበረ የነበር ነው እንግዲህ ይሄ ነገር ነበር የገጠመው ልጁ ዳዊት በእኛ ቁጥጥር ስር ነበረ ዳዊትን እንግዲህ በቁጥጥራችን ስር ካደረግን በኋላ የተለያዩ ነገሮችን ሰማን ብዙ ነገሮችን ነገረን እሱን እንግዲህ እንዳያችሁት ከሆነ ምንም የማውቀው ነገር የለም ቆምላቸው የሚባል አባት የለኝም ተሳስታችኋል እንግዲህ እኔንም ያዛችሁኝ እንደዛ አይደለም ነበረ እሱን ስንይዘው እንዳያችሁት እንግዲህ ማዳበሪያ ይዟል ማዳበሪያ ውስጥ ደግሞ እንዳያችሁት የተለያዩ እንግዲህ የዶሮ እንግዲህ ስጋ ይሄ የእንትን ግንጣይ የበሬ ምናምን የነሱን አይነት ነገሮች ነበር ውስጡ ያዝ ነው እጅግ በጣም የሚቀፉ ለማየትም የሚዘገንኑ ነገሮች ናቸው እነሱ በገታ አውሬው ሊቀልብ የነበረ ሰው ነው ይሄ ሰው እንግዲህ ሊያደርግ የነበረው እሱን ነበረ ሰዓቱንም ስለዛ ሰዓትም ስለዛ ጊዜም ደግሞ የሰማነው ነገር እንደዛ ነበረ በሰዓቱ በትክክለኛው ሰዓት ነበር ያዝነውም ያገኘነውም እሱን እንግዲህ ይሄንን እናንተም ልብ ብላችኋል ከዛ በኋላ ድንገት በረከት የሚባለው ካሜራማናችን እንደተሰወረ ስንሰማ ጋሻው ከተባለ ፕራይቬት ጋርድ ከነበሩን ሰዎች መካከል አንዱ ነው እንግዲህ ከሱ ጋር ነበሩ እስከ መጨረሻው ጊዜ ድረስ ከዛ በነበሩበት ጊዜ እስከሚለያዩ ድረስ አብሮ ነበሩ እንግዲህ እኔን ካደረሱኝ በኋላ ተመልሰው ወደ ቤት ሄዱ ወደ ቤት ሲሄዱ እንግዲህ ሹፌሩ ነው የሚያደርሳቸው እነሱን ወርዶ ቤት ከመግባቱ በፊት ምገዛው ዕቃ አለኝ
ከዛ በኋላ ወደ ቤት ነው የሚሄደው ብሎ ሰፈር እንደወረደ ከዛ በኋላ ጋሻውን ሹፌሩ እንዳደረሰው ነበር የሰማነው። ከዛ በኋላ እንግዲህ በማግስቱም ስልኩ ሲደወል አይሰራም። ለካ ይሄ ልጅ ቤትም አልገባም። ቤተሰቦቹም እንግዲህ ሲጠየቁ እንደሌላው እንደ ቀድሞ እኛ ስራ ያደረ ነበር የመሰለን። እንግዲህ እንደዛም ቢሆን አብዛኛውን ጊዜ ይነግረናል። በጣም አስቸኳይ በጣም ታይትር ካልሆነ በጣም ካልተጨናነቀ በስተቀር አድራለሁ አልመጣም ይለናል። እና ያላችሁበት ኬዝ በጣም እንደዛ ነገር ስለመሰለን እኛም ያን ያክል እንትን አላልንም። ግን ስንደውልለትም ስልኩ አይሰራም። ጥሩ ነገሮችን ለማሰብ ነበር የሞከር ነው። እህቱም ጭምር እንደዛ ነበር ያለችን። ጥሩ ነገሮችን በጎ ነገሮችን ለማሰብ ሞከርን። እስከ ጠዋት ግን ምንም አይነት ነገር የለም ብለው ቢሮ ድረስ መጥተው እናትየዋ በጣም ያሉበት ሁኔታ በጣም ያሳዝናል። እኔ እስካሁን በጣም ብዙ ነገሮችን ስጋፈጥ ዘግናኝ የሆኑ ነገሮችን አይቻለሁ። ግን እንደዚህ አይነት ነገሮች በጣም ልቤን ይነኩታል። በተለይ የቤተሰብ የእናት የአባት እንደዚህ አይነት ጉዳዮች በጣም ውስጤን ይነኩታል እና እሱን ሳስበው በጣም ስሜታዊ ይሆናሉ ተመልካቾቻችን። በጣም የሚያሳዝን ሁኔታ ውስጥ ነው ያሉት። እንግዲህ ከጋሻውም አንደበት ሰምታችኋል። ልጄን ተበላው እያሉ ነው ያሉት እናቱ። እንግዲህ ነገሮችን ጥሩ ባደረግን ቁጥር ፈተናችን በጣም እየበዛ ያለንበት ሁኔታ ላይ ነው ያለ ነው። በጣም ብዙ ነገሮች እንግዲህ አስቸጋሪ እየሆኑብን ነው ያሉት። እንግዲህ እኛ እንደዛም ሆኖ እንኳን ምንም ወደኋላ የሚያግደን ነገር የለም የሚመልሰን ነገር የለም ብለን እስከ መጨረሻው እየታገልን ያለንበት ሁኔታ ላይ ነን እንደምታዩት። እንግዲህ እንደዛ ሆኖ ግን እጅግ በጣም ፈተናችን እየበዛ ነው። እርግጠኛ ነን ብዙ ነገሮች እንደሚመጣም ብዙ ማስፈራሪያዎች አሁንም ድረስ ከሀገር ውስጥም ከውጭም በሆኑ ስልክ ቁጥሮች በጣም ብዙ ማስፈራሪያዎች ይመጣሉ። እንደዛ ነው እየተደረጉብን ያሉት። እነዛ በጣም ከባድ እየሆኑብን ያሉት እንግዲህ እንደምንም በቃ አንዴ ለምደነዋል። እነዚህ ማስፈራሪያዎቹን እረፉ ምናምን የሚሉትን ነገሮች አንዴ በቃ ለምደናቸዋል። እነዚህ ህይወታችን አንድ አካል አድርገናቸው ተለምደናቸው ኖረናል። እንደውም አሁን ደግሞ ወደ እርምጃ ነው የመጡት እነዚህ ሰዎች። ስላስፈራሩ አይደለም። እኛ አሁንም ቢሆን መቆም እንደሌለብን እንደማንችልም እንደማንቆም መናገር እፈልጋለሁ። እዚህ ጋር የተሰወረው የሁላችንም ወንድም የኔም የሙሉ የክሩ አባላት ወንድም ነው። በጣም እንግዲህ ጥሩ ልጅ ነው፣ ቤተሰብ ያለው ልጅ ነው እና እሱን ነው እንግዲህ እኛ መጨረሻው ሰዓታችን ላይ ስንደርስ ደግሞ ይህ ፈተና የመጣብን። እንግዲህ አሁንም ቢሆን ተመልካቾቻችን ከእናንተ የምንፈልገው ነገር በጸሎት እንድታግዙን ብቻ ነው። ሌላ ምንም ነገር የምንፈልገው ነገር የለም። ከእናንተ በጣም በጸሎታችሁ ጭምር እንድታግዙን እሱን መጠየቅ እፈልጋለሁኝ። እንግዲህ ምንድነው የተፈጠረው የሚለውን መለስ ብላችሁ እንድታስቡት ከኋላ ቀንጨብጨብ ያሉ ቪዲዮዎችን እንግዲህ አዘጋጅተንላችኋል። እሱን አይታችሁ ስትመለሱ ከኔ ጋር መልሰን እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ተመልካቾቻችን። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን የነበሩትን ቪዲዮዎች ተመልክታችኋል፣ አይታችኋል እናንተና አሁን እንግዲህ ምንም አይነት ጊዜ የምሰጥበትም ሰዓት አይደለም። ብዙ ነገሮች ማድረግ ያሉብን ሰዓት ነው። እንዳልነው ስለ እነዚህ ሰዎች የት እንዳሉ ሳይቀር ስለ እያንዳንዱ ነገር ማወቅ ያሉብን ሰዓት ነው። ይኸውልህ ዳዊት፣ አሁን እዚህ ጋር የተቀመጥነው እናንተ በስነ ስርዓት ያለውን ነገር እውነታውን ልትነግሪኝ ነው። አሁንም ቢሆን ግን ወደኋላ እመልስሃለሁ ካልከኝ ሌላ ችግር ነው የሚፈጠረው። አታስበው። ያን የመጀመሪያ ሰዓት የነበረህ ሞራል አሁን የለም። እርግጠኛ ሆኜ መናገር የምችለው መጀመሪያ ሰዓት አንተን ስንይዘ ምንም አታመጡም እያልክ እየደነፋህብን ነበረ ራሱ እኛ ወንጀለኛ እስከምንመስል ድረስ። አሁን ማንም እንደማያስጥልህ ምንም እንደማታመጣ ሳይቀር በደንብ ተረድተኸዋል። ይህንን እርግጠኛ ነኝ አይደል? ያው በቃ አሁን ነገሮችን እኔም ሳስባቸው አያዋጡኝም። አሁን በአባቴ ሳይድ ብሆን ለእኔም ጥሩ አይደለም። ላይ ካሳለፍኩት ህይወት አንጻር ብዙ ነገር ነው በቃ ያሳለፍኩት። እዚህ ጋር እናንተም ያልተረዳችሁኝ ብዙ ነገር አለ። ብዙ ነገር ያሳለፍኩት ላይፍ ላይ ብዙ ያጋጠሙ ነገሮች አሉ፣ ብዙ እውነታዎች አሉ ለእናንተም ያልነገርኳቸው ማለት ነው። እና ይህን ነገር ራሱ በነፃነት እንዳወራላችሁ እናንተ ነፃነት አልሰጣችሁኝም። በቃ ብዙ እንደነበረው መጀመሪያም እንዳየው የእናንተ ሰዎችን በጣም ሲያጨናንቁኝ ነበር ምናምን። ለዛ ነፃነት አላገኘሁም። ይኸውልህ ነፃነት ማግኘት አለ ማግኘት አይደለም። ከመጀመሪያ ጀምሮ እድል ሰጠንህ ቁጭ ብለን እናንተ አውርተናል አላወራንም? በስነ ስርዓት ያለውን ነገር ለማውራት ሞክረናል አላሞከርንም? ኮይዛኔ ለመንገር በቃ አልሞከርክም። ዝግጁ አልነበርኩም። እሱ ጥሩ አላመንኩበትም። በቃ አሁን ላይ ግን ራሴ ጋር ሆኜ ሳስባቸው ነገሮችን
ለክ ያለውን ነገር ለእናንተም እውነታውን እያንዳንዱን ነገር ነግሬያችሁ በቃ የሚመጣውን ሪስክ በቃ ራሴ ለመውሰድ አሰብኩ። በቃ የሚያደርገውን ያድርግ፣ ከዚህ በፊት ካረገም በላይ ምንም ነገር አያመጣም ብዬ አሰብኩ እና በጣም ብዙ ነገር ነው የደረሰብኝ በእውነቱ። እኔ ተረጋግቼን ለመንገር ራሱ አጋጣሚ እድሉን አልሰጣችሁኝም አትበል። በጣም ብዙ እድል ሰጥተናል። በእኛ እጅ እንኳን ከገባህ እንኳን ስንት ቀን ሆነ? እነዛን ሁሉ ጊዜያት እኛ የተቻለንን እየጣርን ነበረ፣ እድልም ሰጠንህ ነበር። እየጣርን ብቻ ሳይሆን እድልም ሰጠንህ። እንደውም በስነ ስርዓት ዲፕሎማት በሆነ መንገድ አንድ ወንጀለኛን መብትህን ሳነፍግህ በዛ መልኩ እንደ ወንጀለኛ አወራንክ። እንድታወራም እድል ሰጠንህ ነበር። ማንም አይደለም፣ ተመልካቾች የራሳችሁ ምስክር ናቸው። ያለፉትን ቪዲዮዎች መመልከት በቂ ምስክር ነው። ከካሜራም ውጪ በካሜራም እንዲያወራ እድል ሰጠነዋል። አሁንም ቢሆን እድል የምንሰጥህ ከሆነ እንድታወራ ነው። አወራለሁ፣ ይሄ ነው እውነት የምትለው ነገር ካለ ከመጣሽ ማርያም ታምጣሽ ነው የሚባለው። ይህንን እድል እሰጥሃለሁኝ። አሁንም ቢሆን ይህን ነገር ተረጋግቼ እንዳስብከው በቂ ጊዜ አልሰጣችሁኝም። አሁን እኮ በትንሽ ቀናት ውስጥ ነው በቃ ይሄን ነገር ለማውራት እየተዘጋጁ ያለሁት እና ምን አይነት ጋራንቲ ይኖረኛል ከዚህ በኋላ ይሄን ነገር ብነግራችሁ? ለእኔ ምን አይነት ጋራንቲ ይኖራችኋል? ቁምላችሁ አባቴ እኔን እንደማይገለኝ በምን እርግጠኛ ልሁን? ምንድነው እናንተ የምታደርጉልኝ? አንድ ያሳሰበኝ ነገር እሱ ነው። እዚህ ጋር የምን ጋራንቲ ነው ሊያሳስብ የሚችለው? ምን አይነት ጋራንቲ ነው የምትፈልገው? ከሆነ እዚህም እናንተ ጋር ሆኜ የምታስሩ የምሞት ከሆነ እዛም ሞት ከሆነ እና ምን አስፈልገው መንገር? ይኸውልህ እኔ እንግዲህ ከቁምላቸው የሚመጣብኝ ጥቃት አለ ከምትለኝ ከሆነ እኔ ፕሮቴክት ለማድረግ ዝግጁ ነኝ። እስካሁንም የነካ ነገር የለም። እንደናንተ ስራ ቢሆን ኖሮ ገና የተያዘ ቀን ነበረ ወይ ማስመለጥ ወይ መግደል የምትፈልጉት። ከዚህ በፊትም ባደረግናቸው ሌሎች ኬዞችም የገጠሙን ጉዳዮች ስላሉ ለማስመለጥም ለማስገደልም የተቻላችሁን በሙሉ ታደርጋላችሁ እናንተ። አሁን ግን ይኸውልህ ፕሮቴክሽን ከሆነ የምትፈልገው ችግር የለብኝም። ላደረግከው ነገር ለሰራችሁት ስራ ግን እሱ ወደ ህግ የምንወስደው ጉዳይ ነው። ይሄ ግልጽና ግልጽ ነው። ይሄኛውን ጥቃት ነው የምፈራው የምትለኝ ከሆነ ግን ለዚህኛው ጥቃት ምንም አይነት ግብረ መልስ አታገኝም። ያለውን ነገር እኛ በተቻለን አቅም ፕሮቴክት እናደርጋለን፣ እያደረግንም ስለሆነ። እኔ እኮ አሁን ወደ ህግም ልክ ነው፣ ያው ዞሮ ወደ ህግ መሄዱ አይቀርም ጉዳዩ። ግን እዚህ ጋር አሁን እኔ አባቴ አዞኝ ነው እንጂ እኔ በራሴ ተነሳሽነት ምንም ያደረኩት ነገር የለም። አንድም ሰው አልጎዳም። እኔ በራሴ በአባቴ ትእዛዝ ነው እና አባቴ ያዞኝ ደግሞ ይዛኔ አለመስራት አልችልም። ለምን ህፃን ልጅ ነህ እንደ አንተ? አባትህ እጅህን ይዞ ነው እንደ ይህንን ሁሉ አድርግ የሚለ እኮ በዚህ እጃችን ላይ ያሉት የወንጀል ሪከርዶች አባትህ እንደ ህፃን ልጅ መቼም ይዞ አይደለም እጅህን ይዞ እየመራ የወሰደ ወደ ወንጀል አይደለም። አንተ መጀመሪያ ታሪኩን ሳታውቅ እንዴት ነው እንደዚህ የምታወራው? መጀመሪያ ጠይቀኝ፣ ታሪኩን ጠይቀኝ መጀመሪያ። እኔ እኮ ማለት እንዴት እንደተወለድኩ ራሱ እኮ አታውቅም አንተ። እኔ ከዚህ ሰውዬ መወለድ ፈልጌ መሰለ የተወለድኩት፣ ከዚህ አርመኒ ሰውዬ። ሰውዬው ምን አይነት ሰው እንደሆነ ታውቃለህ? እኔ እኮ የእሱ ልጅ በመሆኔ በጣም ነው የሚጸጽተኝ። ምን ነው ባልተወለድኩ፣ ምን ነው ወደዚህ ዓለም ባልመጣሁ እላለሁ። በቃ በህይወቴ የሚጸጽተኝ ነገር የእሱ ልጅ በመሆኔ ነው። እኔ ፈልጌ አይደለም ወደዚህ ዓለም የመጣሁት። እስኪ ይሁን እሺ፣ ታሪክም ከሆነ መናገርም እፈልጋለሁ የምትል ከሆነ እድሉን ልስጥህ። ይኸውልህ አሁን እንግዲህ እዛ ጋር እያሳሰበኝ ያለው የወንድሜ ጉዳይ ነው። በረከት የሁላችንም ወንድም የሆነ ሰው በእናንተ ሰዎች ቁጥጥር ስር ነው ያለው። አሁን ካንተ መፈለገው ነገሮችን እዚህ ጋር ግን እያረዘምክብኝ በሄድክ ቁጥር በጣም ብዙ መስዋዕትነት እያስከፈልከኝ ነው። ግን እዚህ ጋር እንዴት መሰለ፣ ዞሮ በረከትን ካሜራ ማናችሁን ያሳገተው እሱ ነው፣ ሌላ ሰው ማንም ሊሆን አይችልም። እሱን ደግሞ እነግርሃለሁ። ግን እዚህ ጋር ደግሞ እኔ የነበርኩበትን ሁኔታ እውነቱን ብታውቅ ኖሮ ለእኔ ደግሞ ታዝንልኝ ነበር። እሺ ልስማ፣ እድሉን ልስጥህ። ማውራት ስለፈለግ ማውራት አለብኝ እያልክ ስለሆነ እድሉን ልስጥህ እኮ። ይህን ነገር በቃ ማውራት ስላለብኝ ነው። እኔ ከውስጥ ይህን ነገር ሳላወራ የሆነ ነገር ቢፈጠር እንኳን በጣም ነው የሚጸጽተኝ። ገብቷል? ይህን እውነታ ሰው ማወቅ አለበት። እኔ የመጣሁበትን መንገድ
አስተዳደጌን በምን አይነት ነገር ውስጥ እንደነበርኩ ሰው ማወቅ አለበት ይህን ታሪክ። ለምን በኋላ ከሚቆጨኝ ማለት ነው። ነግርሃለሁ፣ በረከትም የታገተበትን ቦታ እንደዚህ ነግርሃለሁ። እነሱ ችግር የለውም። ግን ከዚህኛው ታሪክ ቢጀምርልን እኔ ደስ ይለኛል። ለምን ህዝቡን ማወቅ አለበት። ስለ አባቴ ክፉነት፣ ስለ አባቴ መጥፎነት ማወቅ አለባቸው። እሺ እኮ አልኩህ እኮ አሁን እኮ ድሉን ሰጠሁህ እና ምን መሰለህ ይህን ሁሉ ጣጣ ይዞብን የመጣው አያታችን ነው። የአባቴ አባት ማለት ነው አያቴ። ይህን ሁሉ መዘዝ እዚህ ውስጥ የከተተን እና እኔ አክቹዋሊ አላውቀውም፣ አያቴን አላውቀውም። ግን ሰዎች ሲያወሩ እንደሰማው ከሆነ ከአያቴ የተቀበለው እንትን ነው አሁን አባቴ እያስከተለ ያለው ማለት ነው። ከአያቱ የወረሰው ነው የአውሬውን መቀለብ፣ በቃ ከአያቴ የወሰደው ነው። እና አሁን ደግሞ ያን ወደ እኔ ማስተላለፍ ነው የሚፈልገው። ይህን ስራ እኔ እንድሰራለት ነው የሚፈልገው አባቴ። እና ይህ ነገር በጣም ለማስፋትና እየሰፋ እንዲህ ነው የሚፈልገው። ግን ይህን ነገር እኔ አልተቀበልኩም። እና ከመጀመሪያው እንደውም ስነግርህ እኔ የመጣሁበት መንገድ ራሱ ለአውሬው የሆነ ነገር ገብሮለት ነው እኔ ወደዚህ ቻለም ያመጡኝ እንጂ አሁን እኔ እንደሰማሁት ከሆነ ከቅርብ ሰው ምናምን የእናቴ ቤተሰብ ላይክ መጀመሪያ ምን ነገር አልነበራቸውም። እና በዚህ እናቴንና አባቴን ላይክ ያጋቧቸው አያቴ ጋር የእናቴ ቤተሰቦች ይመጡ ነበር። እና የእናቴ ቤተሰቦች በጣም ድሃ ነበሩ። እና አያቴ ጋር እየመጡ እንትን ይሉ ነበር፣ ለአውሬው ይገብሩ ነበር ምናምን። እዛ እነሱም ወደ ተሻለ ህይወት ገቡ። በዛም ምክንያት ነው እናቴና አባቴ ሊጋቡ የቻሉት። አያቴ ነው እንትን ያለው ማለት ነው ያገናኛቸው። እና እናቴ ከአባቴ ጋር ከተጋባች በኋላ እኔን መውለድ አልችልም ነበር፣ በጣም ለረጅም ጊዜ ማለት ነው። እና ብዙ ጊዜ በቃ እየጨቆናት ነበረ፣ እንትን ይላት ነበር ምናምን። እዛ አባቴ ምን አደረገ፣ የሆነ ጊዜ የሆነች ቅጠል ነበረች ጫካ ላይ፣ የሆነ ጊዜ አሳይቶኛል እንደው። እና ያን ቅጠል ይዞ መጥቶ የሆነ አለ በአውሬው እንትን አለ፣ ሌሊት ወንዝ አለ፣ ከሌሊት ወንዝ ነው የሚቀዳው ውሃ። እና ያን ሌሊት ወንዝ ውሃ ቀድቶ መጥቶ እና ከአውሬውም ደግሞ የሚቀዳ የሆነ ደም የሚመስል ነገር አለ። እነዛን ነገሮች ነው አንድ ላይ በማድረግ እናቴ አጠጣት። እዛ ነው እናቴ ልታረግዝ የቻለችው። እና አመጣጤ የራሱ በዚህ ምክንያት እናቴ አረገዘች ይሄ ስለተሰጣት የምር። አዎ ያው እነሱ የሚሉት እንደዛ ነው። በቃ በአውሬው ታምር ነው የተፈጠረው። ያው እምነታቸውም ስለሆነ ላይክ በዛ ስለምናምን በቃ እንደዛ ነው እንትን የሚሉት። በአውሬው ታምር የተፈጠረ ነገር ነው የሚሉት የሚያምኑት እነሱ። በቃ እንደዛ ነው። እና ስታስበው አስብሽ እኔ አሁን በእንደዛ አይነት መልክ የመጣው ሰውዬ እንዴት ነው ለአባቴ ዓለም ልታዝዝ የምችለው? ገብቷል። ገዝቶኛል ማለት ነው። ለአውሬውም ለስራውም ገዝቶኛል፣ ለአውሬውም ሽጦኛል እኔ። እና እኔ በቃ በራሴ አንድን ነገር ማድረግ አልችልም፣ በሱ ስር ነው ያለሁት። እና በቃ አባቴ እንደነገርኩ ነው በጣም 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 ክፉ ሰው ነው። እና ይህን ነገሩን ደግሞ ማስቀጠል ይፈልጋል፣ እንደዚህ ሰውን መጨቆን። ብዙ በቃ እዚህ ባለሀብቶች አሉ የሚመጡ፣ በቃ ማይመጣ ሰው የለም። እና ይሄን አሁን ለእኔ ይህን ነገር ደግሞ እኔ እንዳስቀጠልለት ነው የሚፈልገው። በቃ ለምን ቀጥታ ከአውሬው እንትን ጋር የተያያዘ ስለሆነ የኔ የመጀመሪያ ምንትኔ እኔ እንዳስቀጥል ነው የሚፈልገው። እኔ የሰማሁት ምናልባትም መስማት ብቻ ሳይሆን ተመልካቾች ህሊና የምትባለው ልጅ ሳይቀር እንግዲህ ህሊናን ታስታውሷታላችሁ። እነ ዳግም ጋር ከመድረሳችን በፊት ያገኘናት ሴት በቀጥታ ያቺ ሴት የቁምላቸው ልጅ ነች። ከዛም በተጨማሪ ሌሎችም ተጨማሪ ልጆች እንዳላቸው አብረን ሰምተናል። እሷም ቢሆን ነግራናለች፣ ያመነችው ጉዳይ ነው። ብዙ ሰዎች አሉት ቁምላቸው፣ ብዙ ልጆች አሉት። ይህንን ሁሉ ነገር እናንተ አታውቁም ወይስ ምንድን ነው? እናውቃለን፣ እሱማ እናውቃለን። የተለያዩ ሚስቶች እንዳሉት እኮ እናውቃለን።
ግን እናቴ ምን ማድረግ አትችልም። ስታስበው ምን ልታርግ ትችላለች? የአውሬው ዋና ቀላቢ እኮ ነው አባቴ። ይሄን ምን መናገር እንኳን አትችልም እሷ። ያውቃሉ፣ ሙሉ ቤተሰብ ያውቃል። አስበኝ አሁን እህትና ወንድም እንኳን እኮ የለኝም ከእናቴ እኔ ብቻ ነኝ። እና ያውቃሉ ይሄ ነገር ብዙ ሚስት እንዳለው ከተለያየ ሴት ልጅ እንዳለው ያውቃሉ። ቤት ማዘርም ታውቃለች። ግን በቃ ምንም ማድረግ አትችልም እናቴም። በቃ እንትን ቅድም እንዳልኩ ይህን ሁሉ ነገር እኔ እንዳደርግለት የሚፈልገው አባቴ ለእኔ ነው በቃ ማስተላለፍ የሚፈልገው። በቃ ሁሉንም ስራ እኔ እንድሰራለት በቃ ከአያቴ እሱ ተቀብሎት ያመጣው ነገር ነው። እዚህ ጋር ደግሞ ለእኔ ሌሎች ልጆች እኮ አሉት፣ ግን ገብቷል። እነሱ አሁን ስለዚህ ነገር የሚያውቁት ነገር የለም፣ ይህን ያህል አይዲያ የላቸውም። ግን እዚህ ጋር እኔ የመጣሁትም በአውሬው ተአምር ነው የሚባለው። እዛ ከህፃን ጀምሮ እኔ አባቴ እጄን ይዞኝ ገና ህፃን እያለሁ ነበር ወደ አውሬው ዛፍ ወደሚገብሩበት ቦታ የሚወስደኝ ህፃን እያለሁ ነበር። እና በቃ እኔም ያ መንፈስ ተጋብቶብኛል ብዬ ነው በቃ ማስበው። እና ከህፃንነት ጀምሮ እንደዛ ስለሆነ አሁን ይሄን ነገር ደግሞ እኔ እንዳስቀጥል ነው የሚፈልገው። እና በቃ እኔ ምን እንደማደርግ ራሱ ግራ ገብቶኛል። በጣም ከብዶኛል። በቃ ነገሮቹ በጣም እንትና ተደራረቡብኝ። እውነቴን ነው የምልህ፣ ማድረገውን ራሱ አንዳንዴ አላውቅም። ምንም የማውቀው ነገር የለም እዚህ ጋር እኔ ምንም የምዋሽ ነገር የለም። አንዳች ነገር የዋሸሁት ነገር የለም። በቃ እውነቴን ነው። እኔ ምንም አንድ ቀን እንደው ማድረገውን ነገር ራሱ አላውቅም። ወደ ምን እንደሚቀይረኝ ራሱ አላውቅም። እጠላዋለሁ። ይህን ማንነቴን በጣም ነው የምጠላው። በቃ አዲስ ሰው መሆን እፈልጋለሁ። እኔ በቃ እኔ በምረዳችሁ መንገድ እኔ ልርዳችሁና እኔ ከዚህ ነገር እንድወጣ እናንተ መርዱኝ፣ አግዙኝ። ይሄ ነገር በጣም እኔ ላይ የአውሬው መንፈስ ከመስራቱ የተነሳ በቃ አላቅም። የሆነ ሰዓት ላይ ከሌሊቱ 8 ሰዓት 7 ሰዓት ራሴን እዛ ወንዝ ዳር አገኛለሁ፣ ዛፍ ስር ቁጭ ብዬ አገኛለሁ። እና ማለት ሳፈልገው ነው እንደዚህ የምታገኝ? አዎ በቃ ሳልፈልግ አላቅም። እኔ በምን ሰዓት እንደሄድኩላ አላቅም። ግን በቃ ራሴን እዛ ቁጭ ብዬ ዛፉ አፍ አውጥቶ እስከሚያወራ ድረስ ከኔ ጋር እያወራ ያለ ይመስለኝ ድረስ እዛ ቁጭ ብዬ ያወረኛል ዛፉ ራሱ የሚመስለኝ ማለት ነው። አስብ፣ ይህን ያህል ነው መንፈሱ እኔ ላይ እየሰራብኝ ያለው። እኔ ቅዠት ይሁን እውነት ይሁን አላቅም። በቃ እኔ አሁን ይህን ነገር በእኔ ቦታ ሆናችሁ ብታዩ እኔ እንጃ ለአንድ ቀን እንኳን ይህን ነገር የምትቋቋሙ ራሱ አይመስለኝም። አንድ ቀን እንኳን የምትቋቋሙ አይመስለኝም። በጣም ከባድ ነው፣ በጣም የሚከብደው። ይመጣባችኋል። በቃ የአውሬው የሚባሉ ሌሊት ተኝታችሁ ወይ በቅዠት እንደዚህ ይታያችኋል። እንደዚህ ቀንድ ያለው ነገር ምናምን በቃ በቅዠት ነው፣ እንደ ቅዠት ይመጣባችኋል ሌሊት። በቃ ይሄ የሚሆነው እንግዲህ እኔ ከመንፈሱ ጋር ተሳስሬ ስለሆነ ይሆናል ብዬ ነው የማስበው እንጂ አሁን ኖርማል ጤናማ ሰው እንደዛ አይነት ቅዠት ይቃዣል ብዬ እንደዛ አይነት ህልም ያያል ብዬ አላስብም። እና የአውሬው መንፈሱ በጣም ከባድ ነው። አባቴ ግን በጣም ስለለመደው እሱ ምንም አይመስለውም። እኔ ግን እስካሁን በቃ ልቀበሉ አልቻልኩም። በቃ እኔ እንደዚህ ይታየኛል፣ ለምን እንደሆነ እንጃ። አሁን እንደ አመጣጤም ከሱ መንፈሱ ጋር የተያያዘ ስለሆነ እንደዚህ ይታየኛል፣ ፊት ለፊት ይታየኛል። በቃ አውሬው እንደዚህ ቆሞ ሲያወራ ይታየኛል። ደግሞ ሌሊት ነው ብዙ ጊዜ። እና እነዛ ነገሮች በቃ በጣም አሁን ሌላ ጭንቀት ውስጥ ነው የከተቱኝ። እና ለማንም በቃ እኔ አውርቼ አላውቅም። በቃ ለማንም ማውራት አልቻልኩም ነበር። እነዚህ ሁሉ ኢሉዥን ውስጥ የሚከቱ አንተ ምንም በማታውቀው ነገር ማለት ከአንተ እየተረዳው ያለሁት ነገር ምንም የማታውቀው ነገር ነው ወደ ሆነ ቦታ እየገፋ የሚወስድ የሆነ ነገሮችን እንዳደርግ የሚያደርገኝ ያ ነገር ነው። ማውቀው ነገር የለም። ያ ማለት ከአባቴ የተቀበልከው መንፈስ ነው። ከአባቴ ምንድን ነው ዛርም በለው አንተ ስላልከኝ ማለት ነው፣ ከአንተ ስለመጣ ነው። ያ መንፈስ ነው ከአባቴ የመጣው መንፈስ ነው፣ አንተ ጋር ስለተጋባ ነው። እዚህ ጋር እንዴት መሰለህ፣ በቃ አሁን ቀጥታ አባቴ የሚፈልገው ስራውን እኔ ተረክቤ ለእኔ አስረክበው እኔ እንድሰራ ነው የሚፈልገው። እና እሱ አሁን ከዚህ ማምለጥ ነው የሚፈልገው አባቴ። ያውቃል፣ በቃ እናንተ እያሰደዳችሁ እንደሆነ ያውቃል፣ የእናንተ ሰዎች እየተከታተሉት እንደሆነ ያውቃል። ብዙ ሰዎች ተይዟል ደግሞ። እና በቃ በጣም ይሄ ነገር አስፈርቶታል አባቴን። እና ብዙ ኮኔክሽኖችን ብዙ ስራዎችን እዚህ የምሰራለት እኔ ነኝ መጀመሪያ። እና
ለዛ ሙሉ ኃላፊነት ሰጥቶ ከሀገር መውጣት የሚፈልገው በቃ አሁን ከሀገር የሚወጣበትን መንገድ እየፈለገ ነው ያለው አባቴ። በቃ ከዚህ በኋላ እኔም እንደተያዝኩ አሁን ያውቃል፣ ምንም ማምለጫ እንደሌለው ስለሚያውቅ በቃ ባገኘው አጋጣሚ ከሀገር መውጣት ነው የሚፈልገው አባቴ። እዚህ ጋር ያለውን ስራ ደግሞ እኔ እንድሰራ ነው የሚፈልገው። ለዚህ በቃ እናንተ መውሰድ ያለባችሁን እርምጃ ማስቆም አለባችሁ በቃ ይሄን ነገር። ስለዚህ አሁን አባትህ እየሄደበትን ያለበትን ርቀት ከዛም አልፎት ደግሞ አሁን የት እንዳለ አባትህ በደንብ ታውቃለህ ማለት ነው። አሁን ላይ ስለ ቁምላቸው ላይ ያለበትን ቦታ እንዴት ላቅ ይችላል ሆነ ወጣል። እንዴት አታውቅም? እንዴት ላታውቅ ትችላለህ? በቃ ስለ ከዚህ በፊት ያገኘኝ ነበር እዚህ ጋር ሪሰንቶች እኮ ስለሽን ሁላ ሳይቀር ለማስመለጥ እየሰራ ያለው እኮ አንተ እኮ ነበርክ እኮ። ያ ማለት በቀጥታ ከቁምላቸው ጋር ግንኙነት አለ። ሊድ እያደረገ የነበረው ቁምላቸው ነው። ስለሺ የቁምላቸው ሰው ነው አይደለ? የሱን የማምለጥ ከልዑል ዶክተር ልዑል ከተባለው ዶክተር ጋር ኮንታክት እያደረክ የነበርከው እኮ አንተ ነህ እኮ ነው እኮ እያልኩ እኮ ነው። አንተ አልተረዳኝም እሱን እኮ እያልኩ ያለሁት እኔ አሁን ያለበትን ቦታ አላቅም ነው። ከዚህ በፊት ያገኘኛል ብዙ ጊዜ በተደጋጋሚ እንገናኛለን። ግን አሁን እኔም ስለተያዝኩ አባቴ እንደምታስበው ቀላል ሰው አይደለም እኮ። አንተ ስታስብ ስለ በዚህ ልክ እንዴት ታስባለህ? እሱ ስታስብ አንተ ሞኝ ይመስላል። እኔ ማቅበት ቦታ እኔ እንደተያዝኩ ያውቃል። እኔ ማቃቸው ቦታዎች ላይ እሱ እንደማይገኝ እርግጠኛ ሆኜ እነግርሃለሁ። እና ቦታዎችን እንደሚቀይሩ ሌላ ቦታ እንዳለ ነው በቃ እኔ የምነግርህ። ይኸውልህ እንደዛ ስላልከኝ ቦታዎችን ነገር ካልከኝ እነግርሃለሁ። እንደዛ ስላልከኝ ይኸውልህ እሱ ግዴታ ነው ትናገራለህ እኮ። እንደዛ ስላልከኝ ግን እኔ አንተ ነፃ አውጣለሁ ማለት እኮ አይደለም እኮ። ሪሰንቶች የመጨረሻ ድርጊቶች የመጨረሻ ግንኙነት እኮ ይሄንን ይመሰክራሉ እኮ። በደንብ ታውቃለህ። ይሄንን ሁሉ ነገር የነገርከኝ ይሄንን ሁሉ ነገር ያንን ሁሉ አመት ታግሶ ለዚህ ጉዳይ ለዚህ ድርጊት ያመቻቸ ሰው አታውቅም ማለት ለኔ እኔ እንጃ ቀል ነው። ለማንንም ህፃን ልጅ እንኳን ልታታልለው አትችልም በዚህ ጉዳይ። አሁን መፈልገው እዚህ ጋር በረከት የሚባል የኛ ወንድማችን ካሜራማናችን ብቻ አይደለም ወንድማችን ቤተሰባችን ተሰውሯል። ቤተሰቦቹ ያሉበትን ሁኔታ እናውቃለን። በረከት በዚህ ሰዓት ያስፈልገናል። የእናንተ ሰዎች ናቸው የወሰዱት። ይሄን ደግሞ እርግጠኛ ነን የእናንተ ሰዎች እንደወሰዱት። በረከትን የት ነው ሊወስዱት የሚችለው? እኔ እኮ እየነገርኩ ነው። አሁን እኮ ደጋግሜ እየነገርኩ ነው አይደል? እኔ ከኔ ጋር ግንኙነት የነበረው አባቴ እዚህ ከመምጣቴ በፊት ነው። አሁን ላይ አባቴ እንደነገርኩ ሞኛ ህፃን ልጅ አይደለም እሱ። ገብቷል? እዚህ ጋር እኔ ተይዣለሁ። እናንተ አስገድዳችሁኝ እኔ ልታወጣጡኝ እንደምችሉ ያውቃል። ለዛ እኔ ማውቃቸው ቦታዎች ላይ አያስቀምጥም። ሌላ ቦታ ነው እሱን የሚያስቀምጠው። አባቴ በጣም ድብቅ ነው። አንተ እንደምታስበው ቀላል ሰው አይደለም። እኔ እንኳን በደንብ ማላውቃቸው ነገሮች አሉ፣ ብዙ ነገሮች አሉ፣ የሚደብቀኝ ነገሮች አሉ። በቃ አባቴ ቀላል ሰው አይደለም። በቃ እና እኔ ከዚህ በፊት ማውቃቸው ቦታዎች እነግርሃለሁ። አሁንም ግን እዛ ቦታዎች ላይ ላታገኝ ትችላለህ ነው እያልኩ። እንዴት ነው ላላገኝ የምችለው? እሱን ማኔ እንዴት ላቅ እችላለሁ? ነገርኩህ እኮ። አሁን እኔ እኮ እናንተ ስር ነኝ፣ እናንተ እጅ ላይ ነኝ። አሁን ያለበትን ቦታ እንዴት ላቅ እችላለሁ? እንዴት መሰለህ? አሁንም እኮ እዚህ ጋር እኔን የሆነ ነገር አድርጋችሁኝ አሰቃይታችሁኝ ልነግር እንደምችል እኮ ያውቃል። ለዛ አሁን አባቴ ማድረግ የሚችለው አዳዲስ ሰዎችን አዳዲስ ቦታዎችን የሚጠቀመው እና አሁን እርግጠኛ ሁኜ አሁን ያለበትን ቦታ ልነግር አልችልም። አላቅም፣ ስለማላቅ ማለት ነው። እዚህ ጋር እየነገርኩ ነው፣ ማውቃቸው ነገሮች እየነገርኩ ነው። ምንም ሳልደብቅ ያሳለፍኩትን ህይወቴን ራሱ ነግሬሃለሁ፣ በምን አይነት ፈተና ውስጥ እንዳለፍኩ እና ለምንድን ነው እኔ ልደብቅ የምችለው? ይኸውልህ ብሩኬ፣ አንዴ ቆይ። ከመረጃ ማዕከላችን የበረከትን የመጨረሻ ስልክ ልውውጦች ልከውልናል። አግኝተውታልና ቼክ አድርገው እስኪ። እነዚህ ናቸው? አዎ እነሱ ናቸው የመጨረሻ ስልክ ጥሪዎች። እሺ ስልኩን አምጡልኝ። ስልክን አምጡልኝ። እሺ እንግዲህ ውድ ተመልካቾቻችን ምንድነው የተፈጠረው የሚለውን ለእናንተ ለማስረዳት ያክል እንደተመለከታችሁት ውስጥ ከዳዊት ጋር እያወራን ነበረ። አንዳንድ ነገሮችን እያወራን እየነገረን ባለበት ሰዓት እንግዲህ ምንድነው የተፈጠረው የኛ ሰው ወይም ደግሞ የበረከት የስልክ አድራሻ ከኛ ከመረጃ ማዕከል ካሉ ሰዎች ነበር የተላኩልን። ስለዚህ ስልኩ እንደተናገርነውም ከሆነ እንደነገርናችሁም ለእናንተ ኦፍ ነው ስልኩ፣ ጭራሽ አይሰራም፣ እስካሁን እየሰራም አይደለምና ነገር ግን ምንድነው የኛ የመረጃ ማዕከላት የአይቲ
ሴንተር ሰራተኞች አሉ። በእነሱ አማካኝነት ምንድነው የተፈጠረው ያለውን ነገር ሎኬሽኑን በማፕ ተከታትሎበት ስልኩን ያለበትም ቦታ በኢሜይሉ እነሱ እንግዲህ በጣም ረቀቅ ባለ መንገድ እንግዲህ ይህንን ሁሉ ነገር አድርገው ስልኩ ያለበትን ቦታ የነበረበትን ቦታ ለኛ ልከውልናል። እዛ ቦታ ላይ በቀጥታ እንግዲህ ተገኝተናል። ብዙ እንቅስቃሴ ያለበት ቦታ አይደለም፣ ሰዎች የሉም። እንግዲህ በተቻለን አቅም ተቻኩለን ነው። ይቅርታ ማለት የገባው ይቅርታ። አሁን ሎኬሽኑ ልከውልኛል። እሺ ስለዚህ እንዴት ነው ማለት ነው የሚሆነው? እዚሁ ቅርብ አካባቢ ነው ያለው ማለት ነው። ይሄው እያሳየን ነው። ሰውየው እዛ ወደዛ ትንሽ ጠጋ ብሎ ነው ያለው ማለት ነው። ይሄ ማለት ወንድማችን የተያዘው እዚህ አካባቢ ነው ማለት። እሺ ይሄ ምንድነው? ይሄኛው ነው ማለት ያለበት ርቀት ነው ይሄ የሚያሳይ። ይሄ ያለበት ርቀት ነው። ይሄ ደግሞ ይሄው ስልኩ ሁሉ ሰውየው የተንቀሳቀሰ ነው። አይታታል አይደል? እሺ ኦኬ። እቺኛው የሰውየው ስልክ ነች የምትመጣው? አዎ እንደዛ ነው። እንግዲህ እንደዛ ከሆነ ይሄኛው ሎኬሽን እንከተልና እነሱ በሚልኩልን እስኪ ደውላቸው አቅጣጫሽ ደውላቸውና እንከተለው። የበረከት ይሄኛው የበረከት ስልክ ያለበት አድራሻ ነው። ስለዚህ እንደዚህ የበረከትን ስልክ ፊት ይሄው እንግዲህ ሰውዬው ይተንቀሳቀስ ነው። ስልኩ እኮ ግን ኦፍ እኮ ነው ሲደወል እኮ ኦፍ ነው አይደል? አሁንም ኦፍ ነው። ኦኬ ስለዚህ በሎኬሽን ነው ታዲያ ያገኙት ማለት ነው። እሺ እንደዛ እኮ ነው። እሺ በዚህኛው ተመርተን እንሂድና እንንቀሳቀስ። ኑ ወደዚህ ቀረቡ እናንተ ኑ። ይሄው እንግዲህ ሎኬሽኑ ይተቃረብን ያለ ነው። እሱም እየተንቀሳቀሰ ነው ደግሞ እየቀረበን ነው እንጂ እንዴት እንደሆነ አልገባኝም። እሺ በጣም እንደተቃረብን ነው እያሳየኝ ያለ ነው። እየቀረብን ያለ ነው። እንዴት ሌላ ቅያስ ሊኖር አይችልም። የምንሸዋወድበት ፊት ለፊት ነው እንግዲህ ምንም አይነት ሰው ደግሞ አካባቢው ላይ የለምና ምንም ሰው አይታየኝም። ልክ አይደለም እንዴ ሎኬሽኑ? እስኪ ይሄው እየመጣ እኮ ነው ያለው። ይሄው በቃ እሺ ወዴት ነው? በዚህ በኩል ነው። ይሄው እየመጣ ነው። ምንድነው? በዚህ በኩል ነው። እንዴት ነው? ምን እንደሆነ እንግዲህ ምንድነው? ይሄው እንዴ ባጠገባችሁ ያለፉ ነው እያሉ ነው ኮል ሴንተሮች። ቼክ እስኪ ሰው የለም እኮ ሌላ ሰው እኮ የለም። ታዲያ ይታያል። እስኪ ቆይ አይ እርግጠኛ ሳን እሱ ነው። እርግጠኛ ነኝ እሱ ነው። ቆይ ይቅርታ አንዴ ስልክ አቤት። እስኪ ምንድነው? ቀርበናል። እስኪ ምንድነው? አንዴ እስኪ ምንድነው ማለት? አንዴ ምን እያልኩ ነው? አንዴ ብራዘር ተረጋጋ። ሌላ ነገር ውስጥ ነው የምንገባው እያልኩ ነው። አንዴ ምን እያደረግን ነው? እስኪ ያዝ። ወዴትም እንዳትሄድ ኑ ልቀቃ። እስኪ ምንድነው? ወዴት ነው የምትሄደው? ወዴት ነው የምትሄደው? የሰራውን ስለምታውቅ ምን አይነት ግርግር ነው? ምን እያደረግን ነው? ና አምጡ። ቆይ በቃ ተዋ፣ ተረጋጋ። ቆይ አሁን ምንም አይነት ነገር አልፈልግም። እጅ ከፍንጅ ነው ያዝኩት። እጅ ከፍንጅ ደግሞ በመረጃ ጭምር ተደግፌ ነው አንተ ጋር የመጣሁት። አሁን የምትሸመጥጠኝ ምንም አይነት ነገር የለም። በረከትን የት ነው ያደረጋችሁት? ልጠይቅህ የምችለው ጥያቄ አንድና አንድ፣ በረከትን የት ነው ያደረጋችሁት? ይኸውልህ ወንድሜ የተሳሳተ መረጃ ነው ያለው። ይዘህ የመጣ የተሳሳተ ነው። ተሳስተሃል እያልኩ ነው። ምንድን ነው የተሳሳተ መረጃ? የተሳሳተ መረጃ ማለት ምንድን ነው? በረከት እንግዲህ ተመልካቾቻችን ነግሬያቸዋለሁ። በረከት የሚጠቀምበት ስልክ ሳይቀር እነሱ እጅ ላይ ነው የተያዘው። እንግዲህ ይሄ ማለት ደግሞ በረከትን ተራ ሰዎች አይደሉም የሚያገቱት፣ ተራ ሰዎች አይደሉም የሚወሰዱት። ይሄ ሰው ስልኩ እጁ ላይ ነው። እንግዲህ እዚህ ሰው ጋር እንኳን ልንደርስ የቻልንበት ምክንያት በሱ ጂፒኤስ ተመርተን ነው። እንግዲህ በሱ ሎኬሽን ነው ቀጥታ እዚህ ድረስ የመጣ ነው። ይሄ ደግሞ ብዙ ነገሮች አንተ ላይ መረጃዎችን ይጠቁማሉ። በረከት ስልኩ እጅ ላይ ከገባ በረከት የት እንዳለ ታውቃለህ ማለት ነው። ይኸውልህ እኔ ምንም የማውቀው ነገር የለም። ምንድነው የማታውቀው? በረከት ስልኩ እጅ ላይ ነው ያለው። የበረከት ስልክ አንተ ጋር ነው ያለው። እንዴት ነው የማታውቀው? የማታውቀው ሰው ስልክ እጅ ላይ እንዴት ነው የሚገባው? ይኸውልህ ወንድሜ እኔ ሲጀመር የኔን ስራ ማንም ሰው ያውቃል፣ የአካባቢ ሰውም ያውቃል፣ ሁሉም ሰው። እኔ የኤሌክትሮኒክስ እቃዎችን እየተቀበልኩ ማሻሻጥ ነው ስራዬ። ስልኮችን፣ እነዚህ ጂፓስ፣ ላፕቶፖች ምናምን በቃ። ስለዚህ የተሳሳተ መረጃ ነው አሁንም እየጠየቀኝ ያለው። እባክህ እያስጨነቅኸኝ ነው። ከዚህ በፊት የያዝናቸው ሰዎች ምን አይነት ነገር እንደሚናገሩ በደንብ አውቃለሁ።
ለማምለጥ ማይፈጥሩት ድራማ የለም። ያንተ ደግሞ ይባስ ነው። እዚህ ጋር አንድ የተሰወረ ሰው የተሰወረበትን ምክንያት የምናቅ ማን እንደሰወረው በደንብ ጠንቅቀን የምናቅ ሰው ስልክ ነው እጅ ላይ ገብቶ ያገኘ ነው። አሁን ይሄ ስልክ ቢገባ እኔ ከስንት ሰው ነው መቀበለው? እኔ እንዴት ብዬ ነው አሁን ይህንን መረጃ ልነግር የምችለው? ስለምንም የማውቀው ነገር የለም እኮ በቃ ይህን ነው። ሌላ ነገር ምልህ ነገር የለም። ተሳስተሃል። በቃ እኔ ሌላ ሰው ነው እንትን ያልከው። ምንድነው ሌላ ሰው? ምናልባት ምንድነው ሌላ ሰው? እዚህ ጋር አንተ ጊዜ በፈጀህብኝ ቁጥር እዛ ጋር ወንድሜን የሆነ ነገር እያደረጉት ነው ያሉት። ስለ ወንድሜ የምትለው ነገር እኔ የማውቀው ታሪክ የለም። መቼም በደንብ የተግባባን አልመሰለኝም አይደለ? ቤትህ ድረስ ነው የመጣሁልህ። ቤትህ ድረስ ነው መጥቼ ደግሞ ያገኘሁህ። ይኸውልህ ትሰማኛለህ አይደለ? የበረከት ስልክ እጅ ላይ ከተገኘ በረከት የት እንዳለ ታውቃለህ እያልኩ ነው። ልንገርህ፣ በረከትን ነው እኔ ካንተ የምፈልገው። በረከት ስለምትለው ሰውን የማውቀው ታሪክ የለም እያልኩ ነው። በቃ መቼም አንድ ተራ ሰው ሌላ ሰው ቢሆን አምነህ ነበር ይሄንን ነገር። ይሄ ቀላል ወንጀል አይደለም፣ የተወሳሰበ ወንጀል ነው። እውነቱን ልንገርህ አይደለ? በሰላም ነው እንድናወራ ነው አሁን ይህንን እድል እየሰጠሁህ ያሉት። በሰላም የምናወራው ደግሞ አንተ እዚህ ጋር ለእኔ በተባበርከኝ ልክ ነው የምተባበረ። ይሄ ማለት ለእኔ ቀላል ሰው አይደለም የተያዘው። ሁሉም እዚህ ጋር የምታያቸው ሰዎች በሙሉ አሁኑ በፈቅደላቸው ምን ሊያደርጉ እንደሚችሉ በደንብ አውቃለሁ። ወንጀለኛ እኮ ነው እንደዚህ እያስገፈተርክ ያስወጣኝ እኮ። ልንገርህ፣ እነዚህ ሁሉ ሰዎች እኔ በተወክ አይተውህም። ልንገርህ አይደለ? ምን ሊያደርጉ እንደሚችሉ አውቃለሁኝ። አንድ ቃል ነው ከኔ የሚፈልጉት፣ እንደፈለጋችሁት አድርጉት ማለት ብቻ ነው ከኔ የሚፈልጉት። ያ ከመሆኑ በፊት ግን በረከትን የት እንዳደረጋችሁት ትነግረኛለህ። ይሄ የምሰጥህን እድል ደግመህ አታገኘውም። እውነቴን ነው የምነግርህ፣ ደግመህ አታገኘውም። ይሄ የምትወው ጉዳይ አይደለም፣ የህይወትና የሞት ጉዳይ ነው። ይህንን እድል ደግመህ አታገኘውም ነው ምልክ። ልክ እኮ ልትሆኑ ትችላላችሁ። ምን ማለት ነው? ምክንያቱም የስራው ባህሪ ስንት ስልክ ማለት የተሰረቀ ስልክ፣ የተሰረቀ ላፕቶፕ። አሁን ስልኩ እንደነገርኩ ምንም ስክሪኑ ራሱ ፈሷል ስልኩ። ግን በዚህ ጉዳይ ላይ እኔ ብዙ ጊዜ ተንከራትቻለሁ፣ በፖሊስ ጣቢያም ደረጃ በህግም ደረጃ እንደዚህ አይነት ስራ እኔ ምክንያቱም ግን ደግሞ ያ ደግሞ እንጀራ እስከሆነ ድረስ ለብዙ ሰዎች የብዙ ሰዎችን ለእኔም እንጀራዬ ነው ለሰዎችም እንጀራ ነው እና ይሄ ስራ ይቀርብኝም ሁሉ ብያለሁ። እናንተ አሁን እዚህ ጋር አሁን እኔ አንተ ጥፋተኛ ነህ እያልኩ ሳይሆን እኔ ያለ ስራ ያለ ወንጀሌ ወንጀል ያልፈጸምኩትን ወንጀል ፈጽመሃል በማለት ብቻ ነው እኔ አንተ ልክ አይደለም እልህ። ግን አንዳንድ ወገን እንዳንድ ቤተሰብ ደግሞ አንተ ያለህን መረጃ ትክክል ሊሆን ይችላል፣ ግን እኔ ጋር ግን እንደነገርኩ ነው ልትረዳኝ ይገባል። በቃ ተረዳኝ ነው። የተሰረቀ ስልክ ነው የምሸጠው እያልከኝ ነው? ያስኩ ወንጀል ሳይቀር ምክንያት ይኸውልህ፣ ስልኩ የተሰረቀ ስልኩ እኔ ጋር በምን መንገድ ራሱ እንደመጣ አላውቅም። ስልኩ የተሰረቀ ስልክ ነው። ስክሪኑ ፈሷል እንዳየው፣ ምንም ነገር ባትሪ ራሱ የለውም ስልኩ። በምን ደረጃ እኔ እዚህ ጋር በምን እንደመጣችሁበትም አላውቅም። ግን እኔ ግን አሁን እየነገርኩ ያለሁት ምንም ነገር እኔ ጋር ማውቀው ታሪክ የለም። በቃ እኔ እኮ እነዚህ ልጆች በቃ ይቅርብኝ ብያለሁ እኮ በቃ ይቅር፣ በቃ ይሄ የተሰረቀ ስልክ ይቅርብኝ። በጭራሽ ደግሞ በዚህ በጋንግስተር እኔ እንደዚህ እኔ እንጀራ ፈላጊ እኮ ነኝ። በዚህች ነው እኮ ነው የምተዳደረው። ሩጭ እንደዚህ ጥሬ ግሬ ማመጣት እኮ ለዚች ነው በቃ። ግን ይሄ የማይሰራ ነገር እኔ የማይሰራ ስልክ ከማይሰራ ውጭ ይሄ የሚሰራ የተሰረቀ ምናምን ይቅርብኝ ብያለሁ በቃ። በአጠቃላይ ምን ሊያደርጉኝ እንደሆነ ራሱ እኔ ግራ ገባኝ በቃ። ይኸውልህ በጭራሽ ደግሞ አሁን ጭራሽ ያለ ስራ ያለ ወንጀለኛ ነህ አንተ፣ ይህንን የዚህ አይነት ሰው አግተሃል ነው እያልከኝ ያለው። የት እንዳስቀመጥከው ንገረኝ እያልክ ነው ያለው። እንዴት ይህንን ላቅ እችላለሁ? እኔ እነዚህን ስልኮች እቀበላለሁ፣ ለሚፈልግ ለስልክ ቤትም ለጥገና ሰርተው እንደዚህ እንትን ለሚሉትም አስረክባለሁ በቅናሽ። ለምን ለእኔ 100 ብር 200 ብር ለእኔ እንጀራዬ ነች።
ስለዚህ እነዚህ ነገሮች ደግሞ በእኔ ቦታ ብትሆን አንተም ተረዳኛለህ ብዬ አስባለሁ። በቃ እንጀራ ነው፣ ዳቦ ፍለጋ ነው። ስለዚህ ይቺ ውዬ ማድርባት መተዳደሪያ እስከሆነች ድረስ በዚህም ደግሞ እንግዲህ ከዚህ በኋላ ደግሞ የእንጀራ ገመድ ሊበጥስ ነው ማለት ነው። ምን ማድረግ አለብኝ? ይሄ ራሱ ወንጀል እንደሆነ አታውቅም? የተሰረቀ ስልክ፣ የተሰረቀ ዕቃ፣ የተሰረቀ ኮምፒውተር እነሱን መቀበል ራሱ ብያለሁ እኮ ይቅርብኝ፣ በቃ ብያለሁ ሁሉ በቃ እኔ የማይሰራ ነው እኔ ያልኩት የማይሰራ ነገር ነው እያልኩ ያለሁት። እንደዚህ ቦርድ የተቃጠለ ምናምን ነው እንጂ ይሄ አሁን በጂፒኤስ ምናምን በሚባለው ነገር እኔ አሁን የማውቀው ታሪክ ራሱ የለም። ይሄ ምንም የተበላሸ ነገር ነው የተቀበልኩት። ለዚህ ራሱ ይሄንን ለማድረግህ እንኳን ፍቃድ አለ? ይሄ የምትሸጥበት የምትቀበልበት ይሄን እንኳን ንግድ ፍቃድ እንደው ለዚህ እንኳን አለ? የምታሳየኝ ንግድ ፍቃድ አለ? እሱንማ እየነገርኩህ እያወቅኸው እንዴት የለኝም። ምክንያቱም ያው 100-200 ብር አተርፈህ ኪራዩን ታየዋለህ፣ ምን ያህል ውድ እንደሆነ ቤት ምናምን ያለው እያንዳንዱ ነገር ንግድ ፍቃዱ ምኑ ስትል ምንም ይሄ እኮ ካፒታል ያስፈልጋል። ለዚህ ደግሞ እኔ አቅም የለኝም እንደምታየው ነው። ስለዚህ ምን ልበልህ እንግዲህ ንግድ ፍቃድ ለዚህ ምናምን ለምትለው አንተ ለምትናይ ነገር እንኳን ማስረጃ የለም። ስንትም ማግኘ ስንት ለኔ ጉዳይ አይደለም። እንደዚህ ነው የምሰራው እንኳን ለምትለኝ ነገር በቂ ማስረጃ የለም አይደለ? ይሄ ደግሞ እውነት ነው። እኔ ለምትለው ነገር እንኳን እንደዚህ ነኝ ለምትለው እንኳን ለኔ በቂ ማስረጃ መናገር አልቻልክም። ለኔ ልንገርህ ወንድሜ፣ ማንም ሰው ያውቃል። እኔ ሩጭ ነው ማድረው፣ ስሮጥ ነው ስፈጋ ነው። ምንም በስራዬ ታማኝ፣ በስራዬ ፈጣን፣ በእያንዳንዱ ነገር ይሄን ማንም ሰው ያውቃል። ስለዚህ ምንም እኔ ከወንጀል ጋር ባታነካከኝ ጥሩ ነው። ይኸውልህ ትሰማኛለህ አይደለ? አሁን ለመጨረሻ ጊዜ ነው የምጠይቀህ። የበረከት ስልክ አንተ እጅ ላይ ነው የተገኘው። ወደድክም ጠላህም ከእነዚህ ሰዎች ጋር ግንኙነት አለ። አሁን ከአንተ ጋር የማቃጠለው ምንም አይነት ጊዜ የለኝም። በረከትን የት ነው ያደረጋችሁት? ሰማኝ አይደለ? እውነቴን ነው የምልህ፣ አልደግሞም። ለመጨረሻ ጊዜ ነው የምጠይቅህ፣ የት ነው ያለው በረከት? ቆይ አንተ ሰውዬ ምንድን ነው የምትለኝ? ይሄ ሁሉ ሰው ይሄ ሁሉ ባለበት ፊት ለምንድን ነው እንደዚህ የምታስጨንቀኝ? እያስጨነቀኝ እኮ ነው ያለው። ስለ በረከት ነው ብሩክ ስለምትለው እኔ ምንም አውቀው ታሪክ የለም። ይኸው ስልኩ ያለበት፣ ስልኩንም ከፈለጋችሁ ይዛችሁት ሂዱ። እኔ ምንም አውቀው ነገር የለም። እባክህ አታስጨንቀኝ። ምንም ነግረህ ነገርም የለም። በቃ ይሄ ነው፣ ሌላ ምንም ነገር የለኝም። እኔ ባውቅ እስካሁን ይሄን ያህል ድረስ እኔ ጋር አንተ ጋር እንዴት እጨነቃለሁ? እንዴት ይሄን ያህል ሰዓት? ይሄ ሁሉ ሰው እኔን ነው አሰብስፎ የሚጠብቀኝ እንደ ሌባና እኔ እንደ ወንጀለኛ። ይሄ ሁሉ ያንተ ሰው ነው አይደለ? ምን ባደርግ ነው? እሺ ምንድን ነው አድርግ የምትለኝ? ይኸውልህ ይሄን ስልክ ከማን እንደተቀበልከው ታውቃለህ? ተቀባይም ሆንክ ምንም ሆንክ ምን፣ ይሄን ስልክ ከሰው ነው የተቀበልከው። ከማን የተቀበልከው? ማን ነው ስልኩን አምጥቶ የሰጠ ነው? ወይስ ያለበት ድረስ ሄደ ነው ስልኩን የወሰድከው? ይኸውልህ በቃ እኔ ከማንም ልቀበለው። እኔ ስንት ሰው ጋር እቀበላለሁ ስልክ? ስንት ሰው ጋር ነው ለእኔ የሚያመጣልኝ? እኔ ምንም ነገር የማውቀው ነገር የለም። በቃ ይኸው እንዳያችሁት ነው ያያችሁት። ስልክ አይተዋል ምን እንደሆነ። ከማንም እኔ ስንት ሰው ጋር እኔ አሁን ከሌ ነው ልልህ እንዴት እችላለሁ? ያ ሌላ ታሪክ ነው የሚሆነው። ምክንያቱም እኔ ከስንት ሰው ያመጣልኛል፣ እኔ ስልኮችን የተለያየ ነገር ያመጣልኛል። ግን ያም ከሌን ያመጣው ከተለያየ ቦታ ሄዳለሁ። እኔ በትራንስፖርት ሄዳለሁ፣ በስንት ሄዳለሁ፣ በባቡር ሄዳለሁ። ስለዚህ ይህንን ነገር እኔ ምንም ልልህ አልችልም። ስለዚህ ይኸው እንዳየኸው ነው። ከፈለግ ይኸው ስልኬም እንግዲህ ያየውን አይተሃል። እዛ ጋር ያስቀመጥኳቸው እንዳየህ ነው። የትኛው እንደሆነ ራሱ በምን አውቃለሁ? እኔ ስልኩ ማን ያመጣልኝ ማን እንደሆነ ራሱ አላውቀው። እንግዲህ 3 ስልክ ምናምን ነበር ያዝኩት። ያው አይተዋል። ከማን እንደሆነ ይህንን እንትን ልል አልችልም። ስለዚህ እኔ የምታደርጉትን አድርጉ። ከፈለግ ያንን ስልኩን ውሰድ። እኔ ምንም በቃ ልሂድ። እኔ ምንም ስልኩ አይደለም ችግር። ወዴት ነው የምትሄደው? ወዴት ነው የምትሄደው? ከዚህ በላይ ምን ላደርግ እችላለሁ? ወዴት ነው የምትሄደው? ስልኩ ይኸውልህ። ወዴት ነው የምትሄደው? ቁጭ በልና አውራኝ። ቁጭ በልና አውራኝ። ካንተ የምፈልገው ብዙ ነገር አለ። ቁጭ በልና አውራኝ። አይደለማ ተረጋግተህ እንትን በል። ምንድን ነው የምረጋጋው? እየገፈተርከኝ እኮ ነው። ልትመታኝ ነው። ከዛም በላይ አደርግሃለሁ። እሺ ልትመታኝ ነው። ቁጭ በልና አውራኝ። መምታት ግርግር መፈቱ መምታት ነው። ቁጭ አትልም? ምንድን ነው? ዝም ብለህ